ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በአለም ዙሪያ በእኛ አካባቢ አላህ ለኛ መጠቀሚያና መገልገያ የፈጠራቸውን ነገሮች በቅርብም በሩቅም ማን እንዳረገልን እያስተዋወቀንና እየጠቆመን ነው ማለት ነው እና وهو الذي الله ማለት ያ ነው جعل لكم النجوم ከዋክብቶችን ለናንተ የመደበና የፈጠረ ለናንተ ጥቅምና አገልግሎት ሲል ማለት ነው ሊተህተዱ ቢሃ በነዛ ከዋክብቶች እንድትመሩ ወይም እንድትመላከቱ في ظلمات البر والبحر በየብስና በባህር ጉዟችሁ ጨለማ ውስጥ በመትሆኑበት ጊዜ ያላችሁበትን አቅጣጫ ከምትሄዱበት አቅጣጫ ጋር ለማገናዘብ እንዲረዳችሁ ከዋክብቶችን የመደበና ለአገልግሎት ያስቀመጠው እሱ ነው ይላል قد فصلنا الآيات እና እኛ ምልክቶቻችንን ስለኔ ምንነትና ማንነት ለማወቅ ከፈለጋችሁ የኔን መኖርና ማንነቴን ለናንተ ያለኝን ተቆርቋሪነትና አሳቢነት በመጠኑም ቢሆን ገለጽንላችሁ እነዚህን ሁሉ ነገር ያደረገ አላህ ከሆነ እንግዲያውስ እሱ ብቻ ነው አምላካችን እኛም ተሱ በስተቀር ማንንም አናመልክም ትሉ ዘንዳ ምልክቶቻችንን ግልጽ አደረግንላችሁ ይላል ለቀውሚ ያዕለሙን እነዚህ ምልክቶች ግልጽ የተደረጉት ለሚያውቁ ሰዎች ነው እውነቱን ሲነግሯቸው በቅንነት ተቀብለው ሐቅን ለመረዳት ፍቃደኛ ለሆኑ ሰዎች ይሄ በቂ መረጃ ነው ይላል አላህ Subhanahu Wa Ta'ala ይሄን ሁሉ ማስረጃ እየተነገራቸው ለማወቅ የማይፈልጉ ግመኞች ከሆኑ ግን እነዚህ ራሳቸውን አደንዝዘዋል ከስብዕና ወደ እንስሳው ዓለም ወርደዋልና እነሱ በልግመታቸው የሚጠየቁበት ጊዜ ይመጣል ለማወቅ የሚፈልጉ ግን ስለ ጌታ ማንነት ምንነት እነዚህ መረጃዎች በሚገባ ሊያስረዱ ይገባል ነው የሚለው وهو الذي አሁንም አላህ ማለት በተጨማሪ ስለሱ ማን ተጨማሪ ማስረጃ ካስፈለጋችሁ አንሻአኩም ሚን ነፍሲን ዋሂዳ እናንተን ራሳችሁን ከአንዲት ነፍስ ያስገኛችሁ የሆነ ጌታ ነው እንግዲህ አላህ Subhanahu Wa Ta'ala ሰው የሚባልን ነገር የፈጠረውና ያባዛው ከአንድ ግለሰብ ነው ማለት ነው እና የመጀመሪያ ነፍስ የምትባለው አንዲት ነፍስ የአደም ነፍስ ናት አለይሂ ሰላም ነብዩላህ አደምን በቀጥታ ነው ሊማ خلقቱ بيدي እንዳለው እናት አባት ሳይኖረው ጭቃን አፈሮችን ተተለያዩ ቦታ ሰብስቦ አዋህዶ ውሃ ጨምሮና ዘፍዝፎ የተወሰነ ጊዜ አቆየ ያን የተዘፈዘፈ ጭቃ ተዘፍዝፎ ከቆየ በኋላ ሚንጢን ላዚብ ይልሃል በጣም ከመብካቱ የተነሳ እንደዚህ ሲሉት እንደ ሐረግ ይጎተት ነበር የሚጎተት ከሆነ ጭቃ እንዲሁም ደግሞ ሽታው በጣም ተዘፍዝፎ የቆየ ጭቃ ሽታው ጠረኑ ይቀየራል የዛ አይነት ከሆነ ጭቃ ነው ሰው የተፈጠረው የመጀመሪያው ሰው ማን ነው እንግዲህ ከዚህ እየረጋገጥ ነው ከመንሄደው ጭቃ ሰው ይፈጠራል ብሎ የሚጠብቀው ተዛ በፊት እንግዲህ ይሄ ነገር ሰው ይሆናል ብሎ ማንም ሊገምት የሚችል ነገር አልነበረም ግን ቁድረቱላህ ወህክመቱ ያ አላህ ኃይልና ጥበብ ማንኛውንም ነገር ሁን ካለው የማይሆን ነገር የለምና እዚህ ግባ የማይባለው ጭቃ የተከበረው ሰው ከሱ እንዲነሳ ተደረገ ማለት ነው እና እናንተን ከዛች ከአንዲ ነፍስ እንደገና እንድትባዙና እንድትራቡ ያደረገ ጌታ ነው ከዛ ከጭቃ ተነስቶ ሸክላ የመሰለ ነገር እንደገና ሰው ሆኖ የሚሰማ የሚናገር የሚያስብ የተከበረ ፍጡር ሆኖ ዓለምን በዝርያው ይሞላል አንድ ግለሰብ ብሎ ማን ነበር የሚጠብቀው እንግዲህ በዓለም ላይ ያሉ ህዝቦች በሙሉ የአንድ ሰው ልጆች ናቸው ያው የዝምድና ሐረጋቸው እየተራራቀ በሄደ ቁጥር የተለያየ ዜጋ የተለያየ ተባሉ እንጂ አንድ ቤተሰብ ናቸው ሁሉም ማለት ነው እንግዲህ አንድን ሰው በዚህ መልክ የሚያራባ ማን ነው ያለው ታላህ በስተቀር ታንዲት ነፍስ ተነስቶ ነው ይሄ ሁሉ እስከዛሬ ያለቀው እንደ ተኛ በስንት ጥፊ በዛል አሁን በመድር ላይ ካለው ያ ሁሉ ያለቀው አሁንም ምድርን ያስጨነቀው ወደፊትም የሚቀጥለው ይሄ ሁሉ በሙሉ ከአንዲት ነፍስ ነው የወጣው ይላል አላህ Subhanahu Wa Ta'ala በማን ኃይልና ጥበብ በእኔ ፍቃድና በእኔ ኃይል አንድ ነፍስ የፈለገውን ቢሆን ይሄን ያህል የተባረከ ሊሆን ይችላል ተብሎ አይጠበቅም ነበር ማለት ነው فمستقر ومستودع ከዛ ከአንድ ነፍስ ተነስታችሁ እያንዳንዳችሁ ስትፈጠሩ በየተራችሁ ከፊላችሁ በአባታችሁ ጀርባ ሌላው በእናቱ ማህፀን ባለበት ቆይታ እለት በእለት ደቂቃ በደቂቃ ሰኮንድ በሰኮንድ ያላችሁበትን ሁኔታ አውቃለሁ ይላል አላህ Subhanahu Wa Ta'ala
እንግዲህ ስንት በላይን ነው በአለም ያለው ስንቱ ጽንስ ነው ያችን ሁሉ አንድ ባንድ ፈሙስተቀር ማለት እናትህ ማህፀን ውስጥ ያለህ እናትህ ራሷ ሸክሙ ይከብዳታል እንጂ ምን እንደሆነ መልኩን አታየው ስሙን አታውቀው አላህ ግን የዛ ማህፀኗ ውስጥ ያለን ነገር በሙሉ ያውቃል አንድ ባንድ ደቂቃ በደቂቃ ሰኮንድ በሰኮንድ ያለው ለውጥ ጤናማ ነው ችግር አለበት ምናምን ሸቀይ ነው ሙእሚን ነው ካፊር ነው ገና አበክሮ በዛ ጨለማ ቦታ ጣብቂያ ቦታ ላይ ያላችሁ አቃችኋለሁ ይላል አላህ Subhanahu Wa Ta'ala ወሙስተውዳዕ ከዛም በፊት ደግሞ በአባታችሁ ጀርባ ላይ ገና ፈሳሽ ሆናችሁ የልጅ ተሰውየ ስንት ልጅ እንደሚወለድ ያውቃል ገና የተህፃኑ ልጅ ማለት ነው ከዛ መቼ ያንዳንዱ ልጅ ወደ እናቱ ማህፀን መቼ እንደሚሸጋገር በደቂቃ በሰኮንድ ሳይቀር ያውቃታል ማለት ነው ይሄንን ማን ነው የሚያውቀው ከኔ በስተቀር ይላል አላህ Subhanahu Wa Ta'ala ወይም ፈሙስተቀሩን ያለው በእናታችሁ ማህፀን ውስጥ የምትቆዩበትን ቆይታ ለ9 ወራት ያህል ዛት ቆያላችሁ በዛ ሁኔታ ላይ ያላችሁ አቃችኋለሁኝ እኔ ነኝ የምንከባከባችሁ ይላል ወሙስተውዳዑን ማለት ደግሞ እና ታላቋ እናታችሁ ሆዲም በመታረጉት ቆይታ አቃለሁኝ ታናሿ እናታችሁም ታላቋ እናታችሁም ውስጥ ያላችሁ በምን ሁኔታ እንዳላችሁ እኔ ነኝ የምከታተላችሁ ይላል ታናሿ እናት ማለት እያንዳንዳችን የወለደችን እናት ናት ታላቋ እናት ግን መሬት ናት መሬት እናታችን አይደለችም እናት ሀገር የሚባለው አነጋገር ከዚህ ነው የሚነሳው መሬት የሰው ሁሉ እናት ናት በአጠቃላይ ለምን የመጀመሪያው ሰው ከሱ ነው የወጣው የአደም እናት ከሆነች እኛም አያታችን እናታችን ናት ማለት ነው በእጃዙር ነገ ሁላችንንም የምትበላን የምትውጠን እሷ ናት በየቀኑ ያጋዘችን አይደለም እና ታናሽቱ እናታችን ተወልደናለች የተወሰነ ቆይታ ያህል አላህ የወሰነውን ቆያለን ስንሞት ግን ወደ ማንጉያ ነው የምንገባው ወደ ታላቂቱ እናት ሆድ ነው የምንገባው ማለት ነው ስለዚህ እዚህኛው እናታችሁ ሆድ ያላችሁ ታላቋም እናታችሁ ሆድ ያላችሁ አቃችኋለሁ ምን እንደሆናችሁ በዚህ መልክ ማስተናግዳችሁ እኔ ነኝ ይላል قد فصلنا الآيات አሁንም ስለኛ ማንነትና ምንነት የሚጠቁሙን መረጃዎች በእርግጥ አብራራንላችሁ ለቀውም ይፍቀሁን ለሚረዱ ሰዎች ይሄ በቂ መረጃ ነው እንግዲህ መረዳቱን ትታችሁ ወደ እንስሳነቱ ካልሄዳችሁ በስተቀር እውነት አእምሮ ካላችሁ ይሄ በቂ መረጃ ነው የኔን ማንነትና ለምንነት ለማሳወቅ አስፈላጊዎችን ተጨባጭ መረጃዎች ያብራራና እየገለጥንላችሁ ነው ይላል እና ፊተኛው ላይ ሊቀውም ያለሙን ይላል የፊተኛዎቹ መረጃዎች እንግዲህ እነሌት እነቀን ነከዋክብት ባይን የሚታዩ ማህሱስ ነገሮች ናቸው ያንን አይቶ ለሚረዳ ነው ያለው አሁን ደግሞ ጥናት የሚያስፈልጉት ነገሮች ጠለቅ ያሉት ነገሮች ላይ ደግሞ ሊቀውም ይፍቀሁን በሚል ደመደመው ማለት ነው ለምን በማህፀን ውስጥ ያለን ሚስጥር ማንም ሰው አያውቀውም ያንን ነገር እንኳን በምን ሁኔታ እንዳለ በየለቱ እኔ ነኝ የማዘጋጀውና እማስተናግደው በሚልበት ጊዜ ለካ ማህፀኖች ውስጥ ያሉትን ህፃናቶች አንከባክቦ አሳድጎ የሚያስወልዳቸው እሱ ነው ብለው አእምሮአቸውን ተጠቅመው እውነቱን ለመረዳት ለሚሞክሩ ሰዎች ይሄ ተጨባጭና በቂ መረጃ ነው ይላል ይሄ ሁሉ እንግዲህ ያደረኩላችሁ እኔ ብቻ ሁኜ ያለሁኝ ሌላው መመለክ ለምን ምን አስፈልጎ እኔ የዓለም ባለቤት መሆኔን በዚህ መልክ ነው ያረጋገጥኩት ሌሎቹ ግን እንደናንተው ተፈጣሪዎችና ተጠቃሚዎች እንጂ ለናንተ ምንም አይነት የፈየዱትና ያበረከቱት ነገር እስከሌለ ድረስ ከኔ ሌላ አምላክ የለም እምላችሁ ለዚህ ነው ከዚህ እንድትረዱ ይላል وهو الذي አሁንም አላህ ማለት ያ ነው አንዘለ من السماء ماء ከወደ ሰማይ ውሃን የሚያወርድላችሁ ይላል እንግዲህ ያንዳንዱ ማንም ሰው ሊከራከርና ሊጠራጠር የማይችል ተጨባጭ መረጃዎችን ነው የሚያስቀምጥልን ተፈጥሯዊ መረጃዎችን ማለት ነው ከወደ ሰማይ ዝናብ ይወርዳል አይወርድም ተብሎ ቢጠየቅ አይወርድም የሚል ሰው ይገኛል ይወርዳል ይሽ ማን ነው የሚልከው ይሄንን ዝናቡ ከየት ተነስቶ ወደ የት ነው የመጣው ተተባለ ምንድነው መልስህ ዝናብ የለም እንዳትል ያው ተጨባጭ ያለው ሁኔታ ትክዳለ ዓለም በሙሉ ይታዘባል ማለት ነው አለ ታልክ ደግሞ የሚልከው አስተናጋጅ አለ ውረር ሲለው ይወርዳል ቁም ሲለው ይቆማል በማን ትእዛዝ ነው እሺ ይሄ ነገር ዝም ብሎ በተፈጥሮ ከሆነ አንዴ ከጀመረ እስከ ዘላለም ለምን አይዘንብም ወይም ደግሞ ከቆመው ቁሞ ለምን አይቀርም በሚያስፈልገው ጊዜ ያዘንበዋል በሚቆምበት ጊዜ ያቆመዋል ይሄ እኮ ልዩ ሰራተኛ ሙዲር ያለው መሆኑን ነው የሚያሳየው ማለት ነው እና ማን ነው ዓለምን የሚያስተዳድራት ያለው የሚለውን በግልጥ ነው የሚያሳይህ
ከወደ ሰማይ ዝናብ የሚያወርድላችሁ ወደዳችሁም ጠላችሁ አላሁ አልዋሂዱል ቀሃር ነው ይላል። ማውረድ ብቻ አይደለም፣ ዝናብ ዝም ብሎ ስለወረደ መሬትን ያበሰብሳል እንጂ ምን ሊያደርግ ይችላል? ግን በረከት አለበት አብሮ ዝናቡ ውስጥ። እኛም ማናየው የአላህ ኒዕማ አለው። ዝናብን ሲወርድ እንደው ዝም ብሎ እንደባዶ ውሃ አይደለም የሚወርደው። ለዚህ ብሎ ነብዩ አለይሂ ሰላቱ ወሰለም ዝናብ በመዝነብ ሲጀምር ልብሳቸውን ገልጠው በባዶ ሰውነታቸው ይቀበሉት ነበር። هذا قريب عهد من ربي ይላሉ። ተጌታ የመጣ አዲስ ሀዲያ ነውና የአላህ በረከት ሰውነቴን እንዲነካው ፈልጋለሁ ይሉ ነበር። ያም ውስጡ ያለውን የቅመሙን ስለሚያውቁት ማለት ነው። እኛ ግን ዝናብ ሲጥል ሩጫ ግግግ ነው ወደ መጠለያ ቶሎ። ስለዚህ የአላህ በረከት ይዞ ስለወረደ ምን ያደርጋል? فاخرجنا به نبات كل شيء። ልክ ዝናቡ እንደወረደ ወዳውኑ ምን ይሆናል? መሬትን አበስብሶ ዝም ብሎ አይደለም የሚቀረው። በረከት አላህ ስላደረገበት የሁሉ ነገር ሁሉ በቃይ ወዳው ገንፍሎ ይወጣል። ይሄ የምናየው ጉዳይ ነው ማለት ነው። የተዘራው ያልተዘራው መሬት እንዳለ አረንጓዴ ይሆናል። ዝናብ በዘነበ በሳምንቱ የመሬት ገጽታ በሙሉ ይቀየራል ማለት ነው። ሰው የዘራቸው ነገሮች በቅላሉ፣ ያልተዘሩትም ባለቤት የሌላቸው ምድር በዳው በሙሉ በጨሌና በቅጠላ ቅጠል ወዳው ይለብሳል፣ አረንጓዴ ይሆናል ማለት ነው። ማን ነው ይሄን ያደረገው? የአላህ ሀዲያ ነው። ያንን ዝናብ ባያወርድላችሁ ኑሮ እነዚህ በቃዎች ሊመጡ አይችሉም። እነዛ በቃዎች ከሌሉ ደግሞ ቀለብ የላችሁም፣ እንዴት ትኖሩ ነበር? ይላል አላህ Subhanahu Wa Ta'ala። فاخرجنا منه ከዛ ከሚበቅሉ በቀልት ነገሮች ደግሞ خضرا አረንጓዳማ የሆኑ ቀዘባ የሆኑ ነገሮች ለይታ ደስ የሚሉ ሽታቸው፣ መዓዛቸው፣ ውበታቸው በመስከረም አበባ ሲፈካ ምን ያህል ነው አየሩ የሚያስደስተው። እነዛን ሁሉ ነገሮች ማመጣቸው እኔ ነኝ፣ ስፍር ቁጥር የሌላቸው ነገሮች። ኑኽሪጁ ሚንሁ ከዛ ደግሞ አረንጓዳማ ከሆነ በቀልት ተትንሽ ቆይታ በኋላ እየበሰለ ሲመጣ እናወጣበታለን። ዝም ብሎ እንደ አገዳ ወይም እንደ ሸምበቆ በቅሎ ቅጠል ብቻ አይደለም፣ ተትንሽ ቆይታ በኋላ ፍሬ እንዲያፈራ እናረጋዋለን ይላል። ኑኽሪጁ ሚንሁ ሐባ ከዛ ከበቀሉት ነገሮች ከተለያዩ አትክልቶች ከአዝሪቶች እንዲሁም ከተለያዩ ዛፎች ፍሬዎች እንዲያፈሩላችሁ እናደርጋለን። ሙተራኪባ ፍሬው ደግሞ አንድ ሁለት ሳይሆን በጣም የተደራረበ የሆነ ሲያፈራ ምን ያህል ነው? ሙዙ ተመልከት፣ አንዱ ባንዱ ላይ ተከምሮ፣ ብርቱካኑ፣ ማሽላው፣ ገብሱ ምኑ ቆጥረህ ዘልቀው አንዱ ዘለላ ላይ ያለው ራሱ አንዱ ጫፍ ላይ ስንት ነው የሚሰፍረው? ተነባብሮ ተደራርሞ እንደዚህ መሸከም እስከሚያቅተው እንደዚህ እስከሚንዣበብ ድረስ እናረጋለን አይደለም እንደ ኢላህ አላህ Subhanahu Wa Ta'ala። ሙተራኪበን ማለት አንዱ ባንዱ ላይ የተደራረበና ሸክሙ የከበደው የሆነ አዝሪትና አትክልቶችን እናወጣላችኋለን ከዛ ከወቀልቱ ይላል። ወሚነ ነኽሊ በተለይ ደግሞ በጣም ታዋቂ ከሆኑት ዛፎች ስማቸውን እንጥራቸው። ሰይደል አሽጃር የሚባሉትን ለምሳሌ ያህል ከተምር ዘንባባ ሚን ጦልዒሃ ከዛ ተንቁርቡ ከማቀፊያው መጀመሪያ የተምር ሊያፈራ በሚፈልግበት ጊዜ እንደዚህ ጥቅልል ያለ ቦርሳ የመሰለ ነገር ነው የሚወጣው ተጠቅሎ እንደዚህ ያ ጦልዕ ይለዋል ማለት ነው። ማቀፊያው የአበባው ማቀፊያ ከዛ አይናችሁ እያየ መጀመሪያ እንደዚህ ተጅሞል ሙሉ ይወጣና እንደገና ተትንሽ ጊዜ በኋላ ይፈነዳል፣ እንደዚህ ይዘረጋል። በሚዘረጋ ጊዜ ቂንዋን በብዙ ቅርንጫፎች ያሉት ዘለላ ይሆናል ማለት ነው። አንዱ ለአንድ ሰው ሸክም የሚያቅት ድረስ ይሆናል ማለት ነው። መጀመሪያ ትንሽ ቦርሳ መስላ እንደዚህ ሾጠጥ ብላ ትወጣለች። ከዛ እያደገ ይሄድና ያ ሲከፈትና ሲፈነዳ ሲዘረዘር እያንዳንዱ ደግሞ ቅርንጫፎች አሉት ማለት ነው፣ የፍሬዎችን ያዘሉ ዳንየቱን ያ አገዳው ያን ዘለላውን የሚሸከመው መሸከም ያቅተውና ወደ ላይ መቆሙን ትቶ ወደ ታች ይዝለፈለፋል ማለት ነው። እናንተ ራሳችሁ ስትለቅሙት እንኳን መሰቃቃያ እንዳያስፈልጋችሁ በጣም ረጅም ካልሆነ በስተቀር ወደ እናንተ ይወርድላችኋል በቅርብ እንድትለቅሙት ማለት ነው። ዳንየቱ ሚነል ጃኒ ለለቃሚው ቅርብ እስከሚሆን ድረስ በገዛ ኃይሉ ተዘልፎ ወደታች ወርዳል ይላል። ያንን የሚያደርገው ማን ነው? ወጀናቲን ወአኽረጅና ጀናት ሌሎችንም አትክልቶች በዚሁ ውሃ እንፈጥርላችኋለን እናወጣላችኋለን። ሚን አዕናብ ለምሳሌ ዘንባባዎችን የወይን ሐረጎችን ማለት ነው። የወይን ሐረግ ደግሞ በጣም ያው ጠቃሚ የሆነ
አስፈላጊ ለብዙ አገልግሎት የሚውል ነገር ነው። እሱ ደግሞ በበኩሉ እንደዚሁ የሚያበቅለውና እንዳፈራ የሚያደርገው ማን ነው ከተባለ እኔ እንጂ ማን ነኝ ይላል። ወዘይቱን ዘይቱን የተባለውም እንደዚሁ የተባረከ ዛፍ ነው፣ ለተለያዩ ዘይቶች መፍለቂያ ያደረገው ማለት ነው። ወሩማን ሩማን የተባለውም አትክልት እንደዛው ሙሽተቢሃ ዘይቱንና ሩማን በተለይ በቅጠላቸውና በዛፍ ተክላቸው ተመሳሳይ ናቸው። በደንብ የማያውቃቸው ሰዎች ጎን ለጎን በቅለው ስታያቸው ቅጠልና ዛፉን መለየት አትችልም። ሁለቱን አንድ አይነት ነው ስዕላቸው፣ ጸባያቸው ስታይ አስተዳደጋቸው ማለት ነው። ወገይረ ሙተሻቢሂን ሲያፈሩ ግን ይሄ ፍሬያቸው ፍጹም የተቃራኒ ነው፣ አንዱ ሌላውን የማይመስል ማለት ነው። ዛፉ ቅጠሉ ተመሳሳይ ሆኖ እያለ ፍሬው በሚያፈራ ጊዜ ግን የተለያየ ነው መዓዛውና ጣዕሙ ነው የሚለው። ገይረ ሙተሻቢሂን በፍሬ ውጤቱ ወይም በመዓዛው የማይመሳሰል የሆነን ከተመሳሳይ ዛፎች እናወጣለን አይደለም ይላል። እንظሩ ኢላ ተመሪህ ኢዛ አስመር አሁን የጠቀስኩላችሁን ተክሎችና አትክልቶች አዝሪቶችንም ጭምር በሚያፈሩ ጊዜ መጀመሪያ አበቅላቸዋለሁ እንደ ማንኛውም ቦቀልት፣ ከዛ በኋላ ግን ፍሬዎችን እንዲያፈሩ በማድረግ ጊዜ የተለያዩ መልክ፣ የተለያዩ መጠን፣ የተለያየ መዓዝ፣ የተለያየ አንዱ የሚኮመድድ አንዱ የሚጣፍጥ የተለያየ መዓዛ ይዘው ይመጣሉ ማለት ነው። ኢዛ አስመረ በሚያፈራ ጊዜ የፍሬው መጠን ራሱ አንዱ ትንንሽ፣ አንዱ ትልልቅ፣ አንዱ መካከለኛ ይሆናል። ያንን በዛ በተለያየ ቅርጽ፣ በተለያየ ከለር፣ በተለያየ መልክ ማን ነው የፈጠረው እስቲ ንገሩኝ? የቆመበት አፈር አንዲ ነው፣ ዛፉም ዛፍ ነው። ለምን አንድ አይነት አይሆንም ነበረ? የጠጣው ውሃ አንዲ ነው። ግን አላህ በተለያየ ጣዕምና መዓዝ ይዞ እንዲመጣ ያደርጋል። ወየንዒሂ በሚበስል ጊዜ ደግሞ ባህሪው ራሱ ይቀየራል። የየራሱ ተምር መጀመሪያ ገና እንጭጩ ሲፈነዳ ዝግባ የማይባል አረንጓዴ ሆነው ነው ፍሬዎቹ ገና ትንንሽ ሆነው የሚታዩት፣ የማሽላ ፍሬ መስለው ነው የሚታዩት። እያደገ ሲሄድ ግን እያደገ ሲሄድ መዓዛው ራሱ ይቀየራል። በተቀየር ቁጥር አንድ ቦታ ሲደርስ ቡስር ይባላል፣ ከዛ ሩጦብ ይባላል፣ ከዛ ተምር ይባላል። ስሙ ራሱ ይቀይራል። አረቦች ያውቁታል ማለት ነው። እኛና ቅም ዝም ብለን ተምር ነው የምንለው። ስለዚህ ያንን እንግዲህ በየደረጃው ያለ የራሱ የሆነ መዓዛ አለው። ገና አዲስ ለጋ በሚሆን ጊዜ የራሱ ስም አለው፣ የራሱ መዓዛ አለው። ትንሽ ሲቆይ ደግሞ ሌላ ስም አለው፣ ሌላ መዓዛ አለው። ደግሞ ሲቆይ የበለጠ እንደዛው እያለ ያን ሁሉ ባህሪ አንዱ ተክል ላይ የሚለዋውጠው ማን ነው? እንጭጭ ትለዋለህ፣ የጎመራ ትለዋለህ፣ የሸተ ትለዋለህ፣ የደረሰ ትለዋለህ፣ የደረቀ። ይህን ሁሉ ማን ነው የሚለዋውጠው ይህን ባህሪ ይልሃል ማለት ነው። ኢነ ፊ ዛሊኩም ለአያት እነዚህ ሁሉ ነገሮች እኮ ስለ ጌታቸው ማንነት ጠቋሚ ምልክቶች ናቸው። ሊቀውም ዩእሚኑን ሊያምኑ ለሚፈልጉ ለቀናኤዎች ይላል አላህ ሱብሓነሁ ወተዓላ። ስለዚህ በዓለም ዙሪያ እነዚህን ሁሉ ነገሮች በዚህ መልክ የፈጠረውና የሚያስተናግደው የሆነ ጌታ ነው ትክክለኛ የዓለም ባለቤት ብሎ ሐቁን ለመቀበል ለሚፈልግ ሰው እነዚህ ወሳኝ መረጃዎች ናቸው። የእነዚህ ሁሉ ባለቤት ነው አላሁል አዕዘም ተብሎ በሁሉም ዘንዳ ሊመለክና ሊከበር የሚገባው ማለት ነው። ወጃአሉ ሊላሂ ሹረካ አልጅን ግን ነገሩ እንደዚህ ሆኖ እያለ እነዚህ የተፈጥሮ መረጃዎች ከዛም ደግሞ አላህ በነብያት በኩል የላከላቸውን አንቀጾች ተመርኩዘው ትክክለኛ ጌታቸው ጋር መተዋወቅ ትተው ያልታደሉት ግን እነዚህ ሁሉ መረጃዎች እንዳላዩ እንዳልሰሙ ሆነው ለአላህ ሹረካ ያደርጉለታል። ለአላህ ተካፋይ ተቀናቃኝ ያደርጉለታል ማለት ነው። ለስሙ ያህል በአላህ እናምናለን ይላሉ፣ ግን እንደገና ሊቀርቡና ኢለላሂ ዙልፋ ሹፋኡና ዐንደላህ እያሉ እዚህ ግባ የማይባሉ ገሰስ መሰሶችን እያመጡ ከኔ ጋራ ይደረድራሉ ይላል ማለት ነው። እንግዲህ ይህን ሁሉ ነገር የሰራው ጌታ ፍጹም አምላክ እሱ ነው፣ ለሱ ብቻ ማደር አለብኝ ማለት ሲጠበቅባቸው ሰዎች ግን ይህን ሁሉ አያት እንዳልነበረ አድርገው ጥለው በዘፈቀር ዝም ብለው ከአላህ ሌላ ምንም የማይፈይዱትን ነገሮች የአላህ አጋር እያረጉ ይደረድራሉ። ጅኖችን በተለይ ይላል። ጅኖች ማለት ሸያጢኖች ያው ጥላት ናቸው። ይህንን የተውሂድን እንግዲህ መስመር እንዳይከተሉ የሰው ልጆች እያደናበሩ በሚፈጥሩ ሹቡሃት እየተደናገሩ የኔን መመሪያና ትእዛዝ ቸል ብለው የጅኖችን መመሪያ በመቀበል እነዛን ጅኖች ራሳቸው እንደሚጠቅሟቸውና እንደሚረዷቸው አድርገው ጎንበስ ቀና የሚሉት ብዙዎቹ ናቸው ይላል።
ወኸለቀሁም አላህ Subhanahu Wa Ta'ala ፈጥሯቸው እያለ እነዛን ጅኖችን እናንተ እንዲያመላክ የምታረጓቸው ነገሮች ሩሃኒ ምናምን እያላችሁ የከብሯቸውን ነገሮች የፈጠርኳቸው እኔ ራሴ ነኝ እነሱ ለራሳቸው ከመፈጠር ነፃ ያልወጡ ናቸው እኔ ባልፈጥራቸው ኑሮ ሊመጡ አይችሉም ነበር እንኳን ለሌላ አገልግሎት ሊሰጡ ማለት ነው እኔ ፈጥሬያቸው እያለሁኝ ለእናንተ ምንም አገልግሎት ሳይሰጧችሁ እኔን ትታችሁ ወደ እነሱ አጋደላችሁ ይላል ወኸረቁ ለሁ በኒነ ወበናት بغير علم እና እነዚህ ጅኖች ሸያጢኖች የሰው ልጆችን ትክክለኛውን ጌታቸውን ረስተው እንደገና በፍጡር ጋር እንዲያወዳድሩት ኸረቁ ለሁ እፍተረው ለሁ ማለት ነው ለአላህ ቀጠፉ ዋሹ በአላህ ስም ምን ብለው አላህ ልጆች ወንድ ልጆችና ሴት ልጆች አሉ እያሉ ነገሯችሁና መከሯችሁ ስተቱን ማለቱ ነው ተዛ ተነስቶ እንግዲህ አህለል ኪታብ ነን የሚሉት እንኳን ሳይቀሩ ዑዘይር ኢብኑላህ ይልሃል ማለት ነው አልመሲሁ ኢብኑላህ ይልሃል ሙሽሪኩ العرب እንደዛው አልመላእክቱ በናቱላህ እያሉ እኔን እዚህ ግባ ከማይባሉ ከስራ ውጤቶች ጋራ በማጣመር የገሌ ልጅ አለው እያሉ መስደብ ጀመሩ ይላል بغير علم ያለምንም ዕውቀት መረጃ ሳይኖራቸው ጅኖች እንግዲህ ነው የሚመክሩት ማንኛውም ሽርክ ያለበት ሰው ከጀርባው ማን ነው ሽርክን እንዲከተል የሚያደርገው ሸያጢን ናቸው ሸያጢኖች ያን ነገር ይሰብኩሃል በስሜትህ ሐቅ ያስመስሉልሃል ይዘይኑልሃል فزين لهم الشيطان ما كانوا يعملون እንደሚለው ማለት ነው እና بغير علم ያለ ዕውቀት ከአላህ ሌላ ያመለካል የሚል ሰው የፈለገውን ያህል ሊቅ ነኝ ቢል የፈለገውን ያህል ምሁር ነኝ የፈለገውን ያህል ፕሮፌሰር ነኝ ቢል بغير علم አላዋቂ ነው ደንቆሮ ነው እያለ ነው አላህ አዋቂማ ቢሆን ኑሮ እነዚህ የተጠቀሱት ሁሉ መረጃዎች ራሱ የአላህን ምንነትና ማንነት ቁልጭ አድርገው የሚያሳዩ ነበር እነዛን መረጃዎች ተመርኩዞ ትክክለኛውን ጌታ ማወቅ ነበረበት እሱ ግን አልሰማም እንጂ በሰይጣን ተጠልፏል ሰይጣን ነው ያሽከረከረው ያለው ያለው ዕውቀት እንጂ ቢያውቅማ ኑሮ የዕውቀቱ ጎዳና ይሄ ነበር ኢላላ አላህ Subhanahu Wa Ta'ala ሱብሃነ እና አላህ እነሱ ከሚያጋሩትና ከሚያጣብቁት ነገር ሁሉ የጠራ ነው ወተዓላ ከሁሉም በላይ የላቀ ጌታ ነው አማ የሲፎን እነሱ ስለ ጌታ ከሚናገሩትና ከሚገልጹት ሁሉ የጸዳና የጠራ ጌታ ሆኖ እያለ እነሱ ግን ሳያውቁ ያወቁ መስሏቸው በሰይጣናት እየተደናበሩ ጌታቸውን ትተው ከነሱ ጋር ይነጉዳሉ በማለት ይነቅፋል ማለት ስለዚህ አላህ Subhanahu Wa Ta'ala እነዚህን ሁሉ መረጃዎች በሚገባ ቋንቋ ከለተለት ከህይወታችን ጋር የሚገናኙትን ሩቅ ጥናት ምርምር የማያስፈልጉትን ነገሮች በአይናችን ምናያቸው በጆሮአችን ምንሰማቸው በእጃችንም እንደንሳቸውና እንባፋችንም እንቀምሳቸው ነገሮች ነው አሁን እንደማስረጃ አድርጎ ያመጣልን እነዚህ ሁሉ ነገሮች ማን አመጣቸው ብለው ብትጠይቅ አላህ አልዋሂድ ነው ስለዚህ የዓለም ባለቤት እሱ ነው ሁሉን ነገር የሚያደርግልን እሱ ከሆነ እኛ ደግሞ አጠቃላይ እምነታችን በሱ ላይ ብቻ መመስረት አለበት ብትሉ በአቋራጭ ትድኑ ነበር እናንተ ግን እኔ ለእናንተ የሚያስፈልገውን ነገር ሁሉ አረግላችኋለሁ የኔን ሰሳይ የተመገባችሁ ሌሎችን ታመልካላችሁ ጥላቶቻችሁን እስከመቼ ነው የሰው ልጆች በዚህ የምትጓዙት ይላል በዲዑ السماوات والارض አሁንም በተጨማሪ አላህ ማን ነው ወደሚለው ስትመጡ በጥቅሉ ሰማያትና ምድርን ካልነበሩ የፈጠረ የሆነው ጌታ ነው እንግዲህ ዓለምን በጥቅሉ ማን ነው ያመጣው አልነበረም በተወሰነ ጊዜ በፊት ይሄንን ሰማይ የሚባለውን ነገር በባዶ ህዋ ላይ የደረደረው ይሄ ምድር የሚባለው ምንኖርበትን ነገር የዘረጋውና የደለደለው ማን ነው ከተባለ በዲዕ ማለት من غير مثال سابق ቀዳሚ አምሳያ ሳይኖረው ማለት ነው አንድ ሰው አንድ ነገር ታውን ቀደም የተሰራን ነገር አጥንቶ በዛ ተመሳሳይ ሌላ ነገር መስራት አይከብደውም የተወሰነ ዕውቀት ያለው ሰው ምክንያቱም ዲዛይን አለውና ማለት ነው ግን ተፈጥሮ ታይቶ ተሰምቶ የማይታወቅን ነገር ማምጣት ማለት ከባድ ዕውቀት ይጠይቃል ማለት ነው ስለዚህ አላህ ዓለምን ያመጣው ቀዳሚ ምልክት ሳይኖረው ነው ሰማይ የሚባለው ነገር እንደዚህ ይሆናል ወይም ምድር የሚባለው ነገር እንደዚህ ይሆናል ብሎ የሚጠቁም ምንም መረጃ ሳይኖር ራሱ በቀጥታ ነው ያስገኛቸው ለመጀመሪያ ጊዜ ማለት ነው በዚህ መልክ ሰማይና ምድርን የሚያህል ዓለም ብቻውን የዘረጋና የገነባ የሆነ ጌታ ነው ይላል አና የኩኑ ለሁ ወለድ እና እንዲህ አይነቱ ኃያልና ፍጹም ጌታ ለሱ እንዴት ልጅ ሊኖረው ይገባል ልጅ ማለት ضعፍ ነው የሚያመለክተው
የሚዋለዱት የሚራቡት ደካማ ፍጡሮች ናቸው። ምክንያቱም ደካማ ፍጡሮች ታልወለዱ ራሳቸውን መተካት አይችሉም፣ ሁልጊዜ መኖር አይችሉም እና ማለት ነው። አባት ይሞታል፣ ልጅ እየተቀያየረ ይሄዳል። ስለዚህ የደካሞች ባህሪ ነው። አላህ ግን ፍጹም ኃያል ነው። ምንም ነገር ደጋፊ ረዳት ምናምን አያስፈልግም። ሞት አያሰጋው፣ እርጅና አያጠቃውም። ስለዚህ የእናንተን የደካሞችን ባህሪ ለእኔ እንዴት ትጭኑብኛላችሁ? እኔ ምን ጎሎብኝ በምን አፍራችሁብኝ? ይላል አላህ ሱብሓነሁ ወተዓላ። አና የኩኑ ለሁ ወለዱ ማለት ከይፈ የኩኑ ለሁ ወለድ፣ ለአላህ እንዴት ልጅ ይኖረዋል? ወለም ተኩን ለሁ ሳሒባ፣ ባለቤት ሳትኖረው። እንደምታውቁት እናንተ የምትወልዱት ከባለቤቶቻችሁ ነው። እና ልጅ አለው ካላችሁ ልጅ መኖር ባለቤት መኖርን ይጠቁማል። እኔ ደግሞ ባለቤት የለኝም፣ ባለቤት ሳይኖረኝ እንዴት ባለ ልጆች አደረጋችሁኝ? ይላል አላህ ሱብሓነሁ ወተዓላ። በእናንተ እንኳን አመለካከት በሎጂክ መጠየቁ ነው ማለት ነው። እና እያንዳንዱ ወንድ የሚወልደው ከሚስቱ ነው። ስለዚህ ከሚስቱ የወለደ ልጅ ተወለደለት ይባላል። አላህ ግን ሚስት የለው መሆኑን ሁሉ ሰው ያውቃል። ታዲያ ሚስት ሳይኖረኝ እንዴት ልጆች አደረጋችሁልኝ ብሎ ይጠይቃል፣ ስተታችንን ለማስገንዘብ ማለት ነው። ወኸለቀ ኩለ ሸይ፣ ታዲያ ከሌሎቹ ነገሮች ጋር አላቃህ ግንኙነት ምንድነው ካላችሁ፣ ሁሉን ነገር የፈጠርኩት እኔ ነኝ። እኔና ሌሎቹ የምንገናኘው በፈጣሪነትና በተፈጣሪነት እንጂ በወላጅና በልጅነት አይደለም ማለት ነው። እና አላቃችን ይሄ ነው ልታውቁት የሚገባው። ልክ እናንተን እንደፈጠርኳችሁ ሌሎቹንም የምታቋቸው ማታቋቸውንም በአለም ዙሪያ ያሉ ነገሮች እኔ ጋር ያላቸው ግንኙነት ተፈጣሪ በመሆናቸው ነው፣ የሥራ ውጤቴ ናቸው ማለት ነው። እኔ ፈጣሪያቸው ነኝ፣ ጌታቸው ነኝ፣ ሊያመልኩኝ ይገባል። እነሱ ተፈጣሪ ናቸው፣ ባሮች ናቸው፣ ማገልገል አለባቸው። ይሄ እንጂ ከዚህ አልፎ የጌታ ልጅ የሚባል ከቶውንም የለም ይላል። ሁሉን ነገር የፈጠረው እሱ ከሆነ ከፍጡሮቹ ከፊሎቹ ልጆቹ ከፊሎቹም ባዕዶቹ እንዴት ያደርጋቸዋል? ወሆ ቢኩል ሸይን ዓሊም፣ እሱ ደግሞ በሁሉ ነገር አዋቂ ነው። ከሱ እውቀት የሚሰወር ምንም ነገር የለምና ማንኛውንም ምስጢር የማቅ እስከሆንኩ ድረስ በዚህ መልክ ነው ግንኙነታችን። እኔ ኻሊቃችሁ ራዚቃችሁ ነኝ፣ እናንተ ደግሞ መክሉቅ መርዙቅ መሆናችሁን አውቃችሁ ሲሳይን እየበላችሁ እኔን ማገልገል አለባችሁ። ይሄ ነው የሚያገናኘን እንጂ ከዚህ ውጭ አንዱ ተነስቶ የገሌ ጌታ ልጅ ነው ገሌ ጌታ ልጅ ነው የምትሉት ጌታን ማዋረድ ነው። ራሱ ከደካማው ከፍጡሩ ጋር ማዛመድና ማዋለድ ቀውየል አዚዝ የሆነውን ጌታ እሱም ደካማ ነው እንደማለት ነውና ማለት ነው። هذا وصلى الله وسلم على النبي وعلى